አለበት። ምክንያቱም ነብዩ ራሱ ማንበብ አረብኛ አይችልም ማለት ነው። ማንበብ አረዲ አረብኛ ማንበብ አይችልም። ልክ እንደ ነብዩ ማንበብ አይችልም። ምን ልትሆን ነው? ማንበብ ማይችል ነብዩ ጅብሪል አሁን በዚህ ባህሪ ነው እንግዲህ ከኡስታዝ ወይት የምትወያይ ተው ቆይ ምንድነው በዚህ ባህሪ ያም እስቲ እውነትም አረዲ ማንበብ የሚችል ከሆነ የላዩን ኢስላሚክ ወይ ይኸውልህ ችግር የለም ወደዛ እንመጣለን። ስለኔ ማንበብና አለማንበብ እንመጣለን። አንተ ግን ሙስሊም ነህ። ሙስሊም ሆነ ያለ አረብኛ ቁርአንን መረዳት አትችልም ብላችሁ ነው የምታምኑት። ቀኑን ሙሉ ስትማሩ የምትሉት እናንተ ናችሁ አይደለ? አረብኛውን። ስለዚህ ይኸው አረብኛው የአላህ ቃል ነው ብለህ ነው፣ በነገራችን ላይ ይሄ የአላህ ቃል ነው ብለህ ነው የምታምነው። ስለዚህ የአላህ ቃል ነው ብለህ እያመንክ ግን ትርጉሙን አታውቀውም። ምንም ሳይገባህ ነው የምታነበው ማለት ነው። ይሄ እኮ አንተ ላይ ነው እኮ ችግር ያለው። ግን ተርጉማ ነባለው አልኩ እኮ ተርጉማ ነባለው። ግን እኔ መማር የኔ ድክመት ነው አለመማሩ እንጂ ምንም ከኔ ጋር የሚያያዘው ነገር ከእስልምና ጋር የሚያያዘው። በጣም ጥሩ። እሺ አሁን በቃ የዚህኛውን ትርጉም ልንገርህ። የዚህ ትርጉም በዚህ ቁርአን መሰረት አዋቂው አካል ማን ነው? ሙሳ እኔ አውቃለሁ ነው የሚለው። ይሄኛውን ቁርአን የሚያነበው ሰውዬ ሙሳ ነው ተናጋሪው። እዚህ ላይ አሊምቱ የሚለው ቃል ትርጉሙ እኔ ነው። አሊምተ አንተ ታውቃለህ ሲሆን ይኸው የቀደሙ ቁርአን ላይ የሐፍስ ቁርአን ላይ ማለት ነው። ይኸው አሊምተ ነው የሚለው። አሊምተ ማለት አንተ ታውቃለህ ነው። ይኸው እዚህ እስቲ ቆይ ሙሉ ሴንቴንሱን ልዩነት አለው ወርዱ ቃለ ለቀድ አሊምቱና ለቀድ አሊምተ ነው እኮ ምንድነው እንግዲህ? አዎ በጣም ጥሩ ጥያቄ። በዚህ ቁርአን መሰረት ሙሳ ምን እያለው ነው? አንተ ሙሳ ማን ነው? አንተ ፈርዖን ታውቃለህ እነዚህ ምልክቶች ከአላህ ዘንድ እንደሆኑ ነው። ኦኬ በዚህ ቁርአን መሰረት አሊምተ ስለሚል ማለት ነው። በዚህኛው ቁርአን መሰረት ግን አሊምቱ ስለሚል ሙሳ ምን እያለ ነው? እኔ አውቃለሁ እያለ ነው። እነዚህ ምልክቶች ከአላህ ዘንድ እንደሆኑ እኔ አውቃለሁ ነው ያለው። ስለዚህ ይሄ ሙሳ የተናገራትን አንዲት ንግግር ቆይ ኢስላሚክ ወይ አንድ ጊዜ አዳምጥ። ሙሳ የተናገራትን አንዲት ንግግር አላህ ሲዘግብ አንድ ጊዜ ሙሳ እኔ አውቃለሁ ብሎ ነው አንድ ንግግር ነው ያደረገው። አሁን ለምሳሌ ካንተ ጋር አንድ ንግግር ነው እያደረግኩ ያለሁት። እቺን ንግግር አንድ ጊዜ በዚህኛው ቁርአን አይ እኔ አውቃለሁ ነው ሙሳ ያለው ይላል። በሌላ ቁርአን አይ አንተ ታውቃለህ ነው ያለው ይላል። የትኛው ቁርአን ነው ትክክለኛው? ሙሳ ነው የሚያውቀው ወይንስ ፈርዖን ነው የሚያውቀው? ኢስላሚክ ወይ ኦሬዲ አንድ ነገር ማወቅ ያለብህ የሐረካ ልዩነት ነው። እዛ ላይ ደማ ሆነ እዚህ ጋር ከስራ ሆነ በቃ ምንድነው ልዩነት እኮ? ሙሳ ነው ወርዱ እኮ ሙሉ ሴንቴንሱ አይ ነው ቁርአኑን ስታነበው እኮ ተመሳሳይ ነው። ያን ኢስላሚክ ወይ ፕሊዝ አጭር ጥያቄ ነው። ሙሳ ነው የሚያውቀው ወይንስ ፈርዖን ነው የሚያውቀው? ይሄን ከአውዱ አንብብልኛ። አውዱ ምን ለማለት ፈልጎ ነው የሚለውን አንተ ይኸውልህ ኦኬ አውዱን ልንገርህ። ምልክቶች ከሰማይ የወረዱ ምልክቶች አሉ ለግብፅ ለፈርዖን ማለት ነው። ይሄ በእስልምና 9 ምልክቶች ብላችሁ የምታምኑት። ስለዚህ ሙሳ መጥቶ ፈርዖንን ምን እያለው ነው? እነዚህ ምልክቶች ከአላህ ዘንድ እንደሆኑ አንተ ታውቃለህ ይላል። እናንተ በምታነቡት ቁርአን አንተ ገዝተህ ቤትህ የአላህ ቃል ነው ብለህ የምታነበው ቁርአን ለፈርዖን እዚህኛው ቁርአን ላይ ግን ምንድነው የሚለው? ራሱ ሱራ ራሱ አያ። ይኸውላችሁ ምናልባት ሌሎቻችሁም የምታደምጡ ሌላ ቦታ ማሳይ እንዳይመስላችሁ። አንደኛው ቁርአን ሱራ 17 100 ሁለተኛው አያና ሁለተኛ ቁርአን ሱራ 17 100 ሁለተኛ አያ ማለት ነው። ስለዚህ በዚህኛው ቁርአን መሰረት ሙሳ አዋቂው፣ በዚህኛው ቁርአን መሰረት ደግሞ ፈርዖን ነው አዋቂው። ስለዚህ በዚህኛው እናንተ ኢትዮጵያኖቹ በምታነቡት መሰረት ሙሳ ነው ማነው ፈርዖን ነው የሚያውቀው ብላችሁ ነው የምታነቡት። ይሄኛውን ቁርአን የሚያነቡ ደግሞ ሙሳ ነው የሚያውቀው ብለው ነው። ሁለቱም እኮ ልክ ነው። ግጭት እኮ አይደለም እኮ ይሄ ለቁርአኑ ውበቱ ነው። በቃ ሙሳም ከአላህ ዘንድ ምልክት እንደመጣለት ያውቃል፣ ፈርዖንም ኦሬዲ ያውቃል። ምኑ ነው ታዲያ? አሁን ቃላቱ እኮ ይኸው አሁን ከፈጣሪ ዘንድ የወረደ ምልክት ወይም ተአምር
እዛ ላይ በሴንቴንሱ መሰረት በአረፍተ ነገሩ መሰረት እኮ ተመሳሳይ ነው። አሊምታና አሊምቱ ነው ብቻ ነው የሚለያየው። ኦኬ ስለዚህ ተመልከት አንተ ቤትህ ባለው ቁርአን መሰረት ሙሉን የፈጣሪ መልእክት አግኝተሃል? ሙሳም ፈርዖንም እንዳወቁ አግኝተሃል ካንተ ቁርአን ወይንስ ሁለተኛ ቁርአን ያስፈልጋል ፈርዖን ማን ነው ሙሳ እንዳወቀ ለማወቅ? ኧረ እኔ ሁለቱም ያስማማኛል። ፈርዖንም ያለ ከአላህ ዘንድ ምልክቱ መምጣቱን ያውቃል። እንዲሁም ሙሳም ደግሞ ከአላህ ዘንድ ምልክቱ እስላሚክ ወይ ጥያቄን ተረዳ። ሁለቱም ያስማማሃል ምንም ግጭት ሆኖ አልታየኝም። አረዲ እስላሚክ ወይ ፕሊዝ አዳም ጥያቄን አዳምጥ። ግጭት እኮ አይደለም እያልኩ ያለሁት በደንብ ሲጀምር ግጭት ነው፣ ግን ጥያቄን አዳምጥ። የጠየቅኩ ጥያቄ አንተ ቤትህ ባለው ቁርአን መሰረት ሙሳ እንዳወቀ ታውቃለህ ወይ? እነዚህ ምልክቶች ሙሳ ማነው ከአላህ ዘንድ መሆናቸውን እኔ ያውቃለሁ እንዳለ ታውቃለህ ወይ ነው? ወይንስ ሁለተኛ ቁርአን መግዛት አለብህ እሱን ለማወቅ? ቅድም ጥያቄ ስጠይቅህ ማነው ሙሳ ነው ያወቀው ወይንስ ፈርዖን ነው ስልህ አነበብክና ይሄንን አነበብክና አይ ፈርዖን ነው ያወቀው አልከኝ። ስለዚህ ሁለተኛ ቁርአን መግዛት አለብህ ማለት ነው ሙሳ ደግሞ እንዳወቀ ለማወቅ አይደለ? ችግር የለውም እኮ መሰረቱ እኮ እኛ ነን እኮ ይሄንንም እኮ ያሳተብነው እኛ ነን እኮ ከአላህ ዘንድ ነው የመጣ ብለን ነው ያሳተብነው። ምኑ ነው ምን ችግር አለው? ሁለተኛ ቁርአን ያስፈልጋል ወይስ አረዲ አንዴ አዳምጠኛ የሆነ ፕሊዝ እስላሚክ ወይ ጥያቄን ብቻ መልስልኝ። ሁለተኛ ቁርአን ያስፈልጋል ወይስ አያስፈልግህም ሙሳ ማወቁን ለማወቅ? ፕሊዝ መልስልኝ እሱን። ማትመልስ ከሆነ ወደ ሂዳያ እንቀጥላለን። ሁለተኛ ቁርአን ያስፈልጋል ወይስ አያስፈልግህም? ምኑን ለማወቅ? ሙሳ ማወቁን ለማወቅ። አይ ሁለተኛው አቀራር ዘዴ ያስፈልጋል። ሁለተኛ አቀራር ዘዴ ነው ይሄኛው ማለት ነው። ሁለተኛ ቁርአን አይደለም። ቁርአን አይደለም። ሁለተኛ ቁርአን የአቀራር ዘዴ ነው። እስቲ በጣም ጥሩ ሐሳብ አመጣ። አንዴ ያዳምጠኝ። አረዲ እስላሚክ ወይ በጣም ጥሩ ሐሳብ አመጣ። አንተ ቤት ያለው ቁርአን ያቀራር ዘዴ ነው እንጂ ቁርአን አይደለም ማለት ነው አይደለ? አንተ የምታነበው አሊም ተብለህ የምታነበው ያቀራር ዘዴ ነው። ስለዚህ ሙስሊሞች ከአሁን በኋላ ስትነግሩን እቤታችን ያቀራር ዘዴ ነው ያለን እንጂ ቁርአን አለን እንዳትሉ። ልብ በሉ፣ ቁርአን አለን እንዳትሉ። ቁርአኑ በሰባት አቀራር ዘዴ ወርዷል። ስለዚህ ቤትህ ያለው ያቀራር ዘዴ ነው ወይንስ ቁርአን ነው? ቁርአኑ በሰባት ያቀራር ዘዴ አለ። ይሄው ገዝተም አንተም እያነበብክ ነው። እኔም ተፈልኩ ገዝቼ በሰባቱ ማንበብ ይችላል። ምንም ቢፈጥርብኝ ነው ልዩነት የለም። አለቀ። እቤትህ ያለው ያቀራር ዘዴ ነው ወይንስ ቁርአን ነው? ምን አይነት ጥያቄ ነው ይሄ? በሰባት ዳይሌክት ወረደ ተባለ። ሲጀመር ሙሉ ምዕራፉ ለራሱ ተመሳሳይ ነው። እቺን ቃላት አውጥተህ ነው አንተ እያሳየ። ሙሉ ምዕራፉ ቢለያይ ልክ ነው እንላለን። አሁን እኮ እሺ እስላሚክ ወይ ወደ ሌላ ሰው እንቀጥላለን። ይሄኛውን ኤክስፕሌን ላድርግና አንድ ጊዜ አንዴ አዳምጠኝ። እስኪ ሚዩት ላይ ሁን። አንዴ ተመልከቱ ምን እያለን እንደሆነ። ሌላ አቀራር ያስፈልጋል ሙሳ ማወቁን ለማወቅ። ሌላ አቀራር ብሎ የሚደብቃት ምንድነች? ሌላ ቁርአን ያስፈልጋል ማለት ነው፣ ሁለተኛ ቁርአን። ስለዚህ ሙስሊሞች ቤታቸው ያለው ምንድነው? ግማሽ ቁርአን ነው። ግማሽ ቁርአን ሙሉን ለማወቅ ከፈለጉ ለምሳሌ ሁለተኛ እንበላለን የሚሉ ግን እስኪ ይሄንን ላሳይህና ጥያቄ መልስልኛ ኢስላሚክ ወይ ይሄንን ላሳይህና እስኪ ሁሉም ከፈጣሪ ነው ያልከውን ሁለቱንም እንቀበላለን ያልከውን እስኪ ይሄንን ተፍሲር ላሳይህና ከዛ በኋላ ያንተ ሊቃውንቶች ከፈጣሪ መሆኑን ዘንግተውት ነው እንደዛ ማለት ያቃታቸው። እስኪ ይሄንን ተመልከቱ። ያው ምን ይላል ተፍሲር አጠበሪ። እንግዲህ ይሄ ታላቅ የእስልምና ሙፈሲር ነው። ቁርአንን የሚተነትን የሚያብራራ ግለሰብ ነው። ታላቅ አሊም ነው ብለው የሚያስቀምጡት ሰው ነው ይሄ ሰው። እስኪ ምን እንደተናገረ ይሄ ሰውዬ እንመልከት። ያው አረብኛውን ትርጉሙን አላቅም ስላለ ተርጉመን እናሳየውኛ። እሺ ትራንስሌት ቱ እሺ
ተመልከት ተፍሲሩ ምን ይለናል? እስላሚክ ወይ ባትወርድ እንዴት ጥሩ ነበረ። ሊቃውንቶችህ ከፈጣሪ ነው ሁለቱም ማለት እንዴት እንዳቃታቸው ላሳይ። እሺ እስላሚክ ወይ ተመልከት። ይሄ ጠበሪ ምን እንደሚል በዚህ ጉዳይ ላይ ተመልከት። በቁርአን አንባቢዎች መካከል ለቀደ አሊምተ በሚለው አነባበብ ላይ ልዩነት ተፈጥሯል። የአብዛኞቹ ከተሞች አንባቢዎች ታን ፈትሃ ሲተረጎም ትክክለኛ ንግግር እየተናገርክ ይመስልሃል እንጂ ትክክል አይደለህም በሚል ትርጉም መሆን ይኖርበታል። ይህ አንዱ የትርጓሜ መንገድ ቢሆንም ተመልከት ኢስላሚክ ወይ የአብዛኞቹ ከተማዎች አንባቢዎች የሚከተሉት ንባብ ግን ከዚህ የተለየ ነው። እኛም ዘንድ አብላጫውና የብዙሃኑ ስምምነት ያለበት ንባብ መቃወም ተገቢ አይደለም ብሎ ያስቀምጥልሃል። አብዛኞቹ የከተማ አንባቢዎች ይኸው የአብዛኞቹ ከተማ አንባቢዎች ታን በፈትሃ አድርገው አሊም ተብለው አንብበዋል። ይህ ደግሞ አንዱ ትርጓሜ መንገድ ቢሆንም አብዛኞቹ የከተማ አንባቢዎች የሚከተሉት ንባብ ግን ከዚህ የተለየ ነው። አሊምቱ ከሚለው የተለየ ነው። እኛም ዘንድ አብላጫውና የብዙሃኑ ስምምነት ያለበትን ንባብ መቃወም ተገቢ አይደለም ይልሃል። ስለዚህ አብላጫው አሊምቱ ሳይሆን ብሎ የሚያነበው አሊምተ ነው። ታዲያ እዚህ ጋር የእስልምና ሊቅህ ሙፈሲርህ ሁለቱም ከፈጣሪ ነው ማለት ተስኖት ነው? ኢስላሚክ ወይ ንገረኝ እስኪ። አኺ አንዴ አፍዋን አንዴ ሰላት ሰዓት ደርሶብኝ ነው። እሺ ቀጥይ ሂዳያ ያንቺ ወንድሜ እኮ ለአንተ ሳይሆን ለኢስላሚክ ነው ጥያቄ ያለኝ። ኢስላሚክ አንዴ ሚቲውን አንሳ። ትሰማኛለህ? ኢስላሚክ የመመለስ አቅሙ ከሌለ እሱ ጠየቀ። አንተ የመመለስ አቅሙ ከሌለ ኢተቂላ ያ ኢባደላህ። የማትችሉ ቦታ ላይ አቅሙ ችሏችሁ መመለስ የማትችሉ ቦታ ላይ አትገኙ። ለምን ብትል እሱ አጥንቶ እስቲ መልስ ከኛ ፈልጎ መጣ አይደለ? የመመለስ አቅም ከሌለን ወላሂ ለዚህ መግባት የለብንም። ከቻል እኔ አሁን እሱ ለጠየቀኝ ጥያቄ እኔ ከኢስላሚክ ጋር ነው የማወራው። አንዴ ቆይ ሂዳያ፣ አንቺ መመለስ ትችያለሽ። እሱን ለመውቀስ እኮ አንቺ መልሰሽ እኮ ነው እሱን ማስተማር ያለብሽ። አንቺ ትመልሻለሽ። እኔ አገባቤ አንድ ሰው እንዳያወራ አንዴ ቆይ ሂዳያ፣ ኢስላም አትሊስት ሞከረ። ያን መሞከሩን አትሊስት አፕሪሼት እናደርጋለን። አንቺ እሱን ለመምከርና ለመገሰጽ አንቺ መልሳለሽ ወይ? ምክንያቱም እሱን የምጠቅሚው ስታስተምሩ ስትመልሺ ነው መልሱን። አንቺ መልሳለሽ። አንድ ክርስቲያን እህት አለች፣ እሷን አምጥቼ መመለስ የማትችለው ጥያቄ አንቺ መልሳለሽ ወይ እኮ ያልኩት። ለምሳሌ ይኸውልሽ አንድ ክርስቲያን አምጥተሽ ስሚኝ፣ ቆይ አንድ ክርስቲያን አምጥተሽ መመለስ የማትችለውን ነገር ስትሞክር እኔ ገብቼ እሷን አይደለም የምወቅሰው። ምንድነው የማደርገው? እዛው ባለችበት መልስ መልሼ አስተምራታለሁ፣ ትጠቀማለች እሷም። ዝም ብዬ ግን ገብቼ እኔም ሳልመልስ እኔም ሳላስተካክል ሳላርማት እሷን ብቻ ወቅሼ የምወጣ ከሆነ እኔ ግን የማልመልስ ከሆነ አንቺ እንደው ማን ነው የሚወቅስሽ? አንቺ መልሳለሽ። ሂዳያ ዲን ሃይማኖት፣ መጀመሪያ ስለ ሃይማኖት ማወቅ ያለባችሁ አንቺ መልሳለሽ ወይ? ሂዳያ ሰው ስትጠይቁ የሚያውቅን ሰው የሆነ ታይም ላይ ተናግሬ ነበር። የሚያውቅን ሰው አረዲ መልስ የላትም። ቆይ ዲያቆን ባወራት ደስ ይለኝ ነበር። እሺ አይ እንትን ነው ሰው እንደዚህ ማለት መልሳ መክራ ጥሩ እኮ ነው ምክር፣ ግን ወይ ላኪ ድጋሚ እሺ። ምክንያቱም እንደዚህ እየገቡ እንኳን ያቅማቸውን የሞክሩ ሰዎችን ማሸማቀቅ እኔ አይ ዶንት ቲንክ ፌር አይደለም። ከተቻለ እነሱን ማስተማር ነው። እዚሁ ባለበት ያ ሰው ይሄ ነው መልሱ ለኔክስት ታይም እንዲህ ብለህ መልስ ብሎ ማስተማር ነው። እንደዚህ ማሸማቀቁን እኔ በማንም ቢሆን ትክክል አይደለም ብዬ ነው። ግን ላኪ ድጋሚ ልክ ነህ። እኔ ማወቅ የፈለግኩት ምኑ ነው አላዋቂ እንዲመስል ያደረጋት ምኑ ነው? ሁለቱንም ትክክል ነው ማለቱ ነው? ሁለቱንም መቀበሉ ነው? ምክንያቱም በጣም ቁልፍ ነገር ነው አሁን እየተናገረች ያለችው ልጅቷ። ሁለቱንም መቀበሉ አላዋቂ ነው እያለችው ከሆነ ከፍተኛ የሆነ ችግር አለ ማለት ነው። እና እሱን ብታስረዳን ደስ ይለኛል። አይ ቲንክ ታላቁ መናገር ፈልጎ ነበረ። ቀጥሉ። እሷ አይ ዶንት ቲንክ ለዛ እኮ ነው። እስኪ ምንድነው ስህተቱ አርሚው ስናት እኮ እኔ ለመክር ነው የገባሁት አለች። እንደዛ ከሆነ ደግሞ ምን እንትን አለው? መልስ ካልመለሰችልን ወንድሟንም ሳታስተምር እኛንም ሳታስተምር ተመልሰሽ። እኔ ግን አይ ቲንክ አረዲ ላውራሽ ይፈልጋል። ታላቁ ሀሳብ አለ እንዴ? ፎዝ የምትባል ልጅ ገብታለች። እሺ ፎዝ እንኳን ደህና መጣሽ።
ፎዝ ኦኬ። ሌሎች ሙስሊሞች እስከሚገቡ ሂዳያን ስቢያታለሁ አርዲ አይገስ ከተቀበለች ነይ ግቢያ ሂዳያ ካለሽ ተመልሰሽ ነይና ልጁን ለምን አዋቂ አይደለህም ብለሽ እንድትይ ያስባለሽ ነገር ምን እንደሆነ ብቻ ነው። ምናልባት እዚህ ላይ አንቺ እውቀት ላይኖርሽ ይችላል። ይሄንን አልጠይቅሽም። ልጁን ግን ለምን እንደዛ እንዳልሽው ብናውቅ ደስ ይለናል። ጥሩ ነገር ስለሆነ ማለት ነው። ለማንኛውም ሌላ ሙስሊም ግን የዚህ ላይ እውቀት አለኝ ብሎ የሚገባ ሰው እስከሚኖር ግን ምን እየተባለ እንደሆነ እንድትመለከቱ ስለፈለግኩኝ ነው። የተለያየ ትርጉም ያለባቸው የተለያየ ሀሳብ የሚሰጡ ቁርአኖች አሉ። ሊቃውንቶቻቸውም ደግሞ የማይስማሙባቸው ቁርአኖች ማለት ነው። አይስማሙባቸው የማይስማሙባቸው ቁርአኖች እያሉ ግን ምን ተብሎ እየተነገረን ነው? አንድ ቁርአን ነው ያለው። ትርጉም እየተለያየ፣ ቃላት እየተለያየ፣ ፊደሎቹ እየተለያዩ እዚህ ጋር የምትመለከታቸው ውስጥ ሁሉ ልዩነት እያለ አይ አንድ ነው ያለው። ምን ማለት ነው? አንድ ሲደመር አንድ ሲደመር አንድ ሲደመር አንድ 20 ጊዜ ደምራችሁ አንድ ማለት ነው። እንደዛ ነው እየተባለ ያለው። እሺ ሂዳያ እሺ አይ አንዴ እኔ ላውራክ ላሸማቀቀው ሳይሆን እኛ በስነ ስርዓት ቁርአንን ቀርተን ተፍሲር የሚባል አለ። ተፍሲር ማለትም ትርጉም በስነ ስርዓት አንቀራ ትርጉሙን በስነ ስርዓት ሳንቀራ እኔ አሁን ኦርቶዶክስ ሆኜ ስለ መጽሐፍ ቅዱሴ በስነ ስርዓት ሳላቅ ወጥቼ ባስተምር ጥሩ ነው? ኦኬ እሺ። ስለዚህ አሁን እኔ ማወቅ የፈለኩት የትኛው ክፍል በመናገሩ ነው? ሁለቱንም መቀበሉ ነው? አንቺ ለመመለስ እሱ እኮ ላይክ ቁርአን ከባድ ነገር ነው። ከባድ ነገር ማለት በየትኛውም ሃይማኖት መጽሐፍ ቅዱስም ቁርአንም ታላቅ ነገር ነው። ከባድ ነው አይደለ? ይሄ ልጅ በስነ ስርዓት ተፍሲሩን ቀራ። ቁርአን አሁን አልሐምዱሊላህ እንቀራለን ሁላችንም። ግን ደግሞ ተፍሲር የሚባል አለ። ትርጉምን እኛ አናውቅም። ሁሉንም ያ ላይክ ተፍሲር አለ። ተፍሲር ከቂራአት በኋላ የምንማረው ማለት ነው። ቀርተን ስንጨርስ ተፍሲር አለ። የቁርአንን እኮ አሁን እንድትነግሪኝ የፈለኩት የትኛው ቦታ ላይ ነው ልጁ ስህተት የመሰለሽ? ይሁን ለጠብቀኛ አንተ እዚህ ጋር ለቀደ ዓሊምቱ የቅድሙን እንትኑ ከፈተው የቅድሙን ቁርአን ትርጉሙን ሊገረኝ ብለህ አንቀህ ያስከው። ኦኬ ይሄ ልጅ ተፍሲር ካልቀራ እንዴት እንዲመልስልህ ነው? ንገረኝ አለኛ። እሱ እኔም እኮ እሱ ተፍሲር አልቀራም። እናንተ አንደርስታንድ ማድረግ ያለባችሁ ከቀራም በኋላ ቁርአኑን ከቀራም በኋላ የሁሉንም ተፍሲር ሙሉ አይምሯችን ልንይዘው አንችልም። ስለዚህ እኔ አሁን ኡስታዝ አይደለንም። ገባኝ። ስለዚህ እኔ አሁን ትርጉሙን እኔ ስነግረው መቀበሉ ትክክል ነው ወይስ ትክክል አይደለም? የልጁ መቀበል አልነበረበትም ትርጉሙን። እናንተ አሁንም አልተረዳችሁኝም። ለምን ተቀበለ ምናምን አላልኩም። እኔ እዚህ ውስጥ አልገባሁም። ግን ስታስገቡ ይሁን አሁን በስነ ስርዓት ሊመልስላችሁ የሚችል ሰው መሆን አለበት ነው። እኔ አሁን ስለ እናንተ ስለ መጽሐፍ ቅዱስ በጣም መጠየቅ የምፈልገው ነገር አለ። ሂዳያ አንድ ጊዜ አዳምጪኝ። እኔን ደግሞ እኛ አሁን ሰው ስናስገባ አካውንታችሁ ላይ በትክክል መመለስ የሚችል ልጅ ተብሎ የተጻፈ ነገር የለም። ማንንም የምናስገባው እኛ እውቀት አለን ኑና ይሄንን እውቀት አለን የምትሉ ሰዎች ኑና መልሱ ነው። ስለዚህ መጥቶ እኛ ደግሞ እንደ አቋም ምንድነው መሰለሽ የያዝነው አንድ ሙስሊም ቁርአኑን የማያውቅ ከሆነ እንዴት ሆኖ ነው ሙስሊም የሆነው? እነዚህ እኮ በጣም መሰረታዊ የሆኑ ነገሮች ናቸው። ምን አይነት እውቀት ነው የሚያስፈልጋችሁ? ይሄንን እንዴት አላስተማሯችሁም? የተለያዩ ቁርአኖች እንዳሉ ይሄንን መሰረታዊ ነገር ታጣቁ እንዴት? አሁን አንቺ ራስሽ ምን አለሽ? ይሄንን መሰረታዊ ነገር እውቀት ያለሽ አልመሰለኝም፣ ግን መጽሐፍ ቅዱስ ላይ አልሽኝ። እንዴት ስለ ቁርአንሽ መሰረታዊ ነገር ሳታቂ መጽሐፍ ቅዱሱን ከነከነሽ አንቺ? እስኪ ይሄንን መጀመሪያ አወቂ፣ መጽሐፍሽን አወቂ። ሙስሊም ነሽ አንቺ። ስለዚህ ንገሪኝ እስኪ የትኛው ነው ከፈጣሪ ለመሐመድ የተሰጠው ቁርአን የትኛው ነው አንቺ ፈጣሪ ቃል ብለሽ ነገራችን ላይ ቁርአን አንድ ነው። ያቀራር ዘይቤ ተቀየረ። ቁርአን አንድ ነው። አንተ አሁን እንድታሳይ የምፈልገው እሺ ቁርአን የተለያየ ነው ብለሃል። ከእያንዳንዱ ቁርአን እኔ የተለያየ መሆኑ ማረጋገጥ ስለምፈልግ አሁን ሱረቱ በቀራ ክፈትልኝና እያንዳንዱን በቀራ የት በኩል እንዳለ ማየት ፈለኩ። እያንዳንዱን ክፈትልኝ። በጣም ጥሩ። በቀራ ላይ ልዩነቶች ላሳይሽ ማወቅ ስለፈለኩ ነው። እውነት በቀራ የሚጀመርበት ከተለያየ ኦኬ፣ እስቲ ማየት ግን ፈልጋለሁ። በጣም ጥሩ። ቁርአን ግን ከበቀራ ነው እንደሚጀምረው ከፋቲሃ መስሎኝ። ኦኬ እሺ፣ ከፋቲሃ ጀምርልኝ። ሰላት ደርሶብኛል፣ ለዛ ነው ሚዩት አድርጌ ሰግጄ እመለሳለሁ። አንድ ነገር ግን እያስተዋልኩ ያለሁት ነገር ሙስሊሞች ጋር ብዙ ጊዜ አብዛኞቻችሁ ስትገቡ ለሌላ ጊዜ የምናወራበት ይሆናል ቁርአን እስኪ ከበቀራ ጀምርልኝ ነው የምትሉት ብዙ ጊዜ እና ትንሽ ግራ የሚያጋባ ነገር ነው። ቁርአን
ፋቲሃን ለምንድን ነው የምትተዉት ነው የአብደላ ኢብን መስዑድን ቁርአን ስለምትቀበሉ ነው ወይ? አይ ኖ ያንቺ ብቻ ሳይሆን ብዙ ጊዜ እንደዛ ስለምትሉ ነው። ኤኒዌይ ከፋቲሃ ልጀምርልሽና ልዩነቱን ላሳይሽ። እሺ ሱረቱል ፋቲሃ ይታይሻል? አኺ ያለ ፋቲሃ ማይል ሰው ይኖራል ብዬ አላስብም። ምክንያቱም ሰላት እንኳን ያለ ፋቲሃ ተቀባይነት ስለሌለው ማለት ነው። ችግር የለም። ኤኒዌይ አሁን እሱን ሌላ ጊዜ እናወራበታለን። ለሌላ ጊዜ ቶፒክ ያኛው ነው ክሰትልኝ። እሱንም አስቀምጠውና የተለያየ ነው ብለኸኛል። መበረዙ ማየት ፈለኩ። እሺ ይሄ ፋቲሃ ነው አይደለ? አይ አልሐምዱሊላህ። እሺ የዚህ ቁርአን አንደኛው አያ ምንድን ነው ማለት? አንደኛውን አያ እስኪ አንብቢልኝ የዚህኛውን ቁርአን። አልሐምዱሊላህ ረቢል ዓለሚን። አንደኛው አያ አልሐምዱሊላህ ነው የሚለው? ላ ቢስሚላሂር ረህማኒር ረሂም ከሚለው የመጀመሪያው ሱረቱ። ስለ ይሄ አያ ነው ወይስ አያ አይደለም? አያ ማለት እኔ እንዴት አድርጌ አልወጣም። መልስ እፈልጋለሁ። እኔ መጽሐፍ ቅዱስ መጠየቅ እፈልጋለሁ። የራሱ መጽሐፍ ቅዱስ ያንብብ። አንቺ ውጪ ከዛ አልወጣም። መልስ እንዴ ለምንድን ነው እንደዚህ እንድትወጪ የፈለገችው? ጓደኛዬ የፈለገችበት ምክንያት አትጠይቅክ ነው። አያ ማለት ገጽ ማለት ነው። አይ ኖ አያ ገጽ ማለት ፔጅ እንደምንለው ኖ አያ ማለት አንቀጽ ማለት ነው። አንቀጽ እኮ አንቀጽ ገጽ አንቀጽ ምን ለየውሽ አሁን? አይ ገጽና አንቀጽማ የተለያየ ነው። ይኸውልሽ ይሄ አንደኛ አንቀጽ፣ ሁለተኛ አንቀጽ፣ ሶስተኛ አንቀጽ። ገጽ ግን ይሄ አንድ ገጽ ነው። ይሄ አንድ ገጽ ነው። ይኸውልሽ ይሄ አንድ ገጽ ነው። አንቀጹ ግን አሁን ለምሳሌ የሱራ አንደኛውን አንቀጽ ብልሽ በዚህኛው ቁርአን መሰረት ቢስሚላህ ብለሽ ነው። አይሽ ለዛ ነው ቁጥር እዚች ጋር ቁጥር የተሰጠው። ይኸውልሽ 1 2 3 4 እየተባለ የተሰጠው አንቀጹ ስለሆነ ነው። ስለዚህ የዚህኛው ቁርአን የመጀመሪያው ሱራ የመጀመሪያው አንቀጽ ቢስሚላህ ራህማን ራሂም የሚለው ነው። ኦኬ ራህማን እስቲያምሩ ይሄው ቢስሚላህ ይሄ ቢስሚላህ ራህማን ራሂም። ቀጣይስ እስኪ ቅራው እስኪ እሱን ወደዛ እንመጣለን። ችግር የለም። ከዛ ግን ይሄኛውን ቁርአን ደግሞ ላሳይሽ። ወደ መቅራቱ እንመጣለን። እሺ ይሄኛው ቁርአን ደግሞ ይኸውልሽ ይሄኛው ቁርአን ደግሞ የዚህ ቁርአን አንደኛው አያ ቢስሚላህ የሚለው ሳይሆን እቺ ዱዓ እንደማድረጊያ ነው እንጂ የገባችው እዚህ ጋር። ይኸውልሽ ቁጥሩን ተመልከች። አንደኛ የተሰጠው የት ላይ ነው? አልሐምዱሊላህ ረቢል ዓለሚን የሚለው ላይ ነው። ዲፈረንሱ ምኑ ጋር ነው? እሺ ቁጥሩ ስለተለየ ብቻ አልሐምዱሊላህ ረቢል ዓለሚን የት ነው የሚለው? አይኸው አንደኛው አንቀጽ በዚህኛው ቁጥሩ ላይ ተለየብህ እንጂ ምኑ ነው የተበረዘው? ኧረ አይተቂላ። ቆይ ወደ መበረዙ ደግሞ አሳይሻለሁ። አንዴ ፕሊዝ። አልወጣም። መልስ ሳላገኝ ለምን እወጣለሁ? ፈልገው ስላለኝ አልወጣም። በጣም ጎበዝ ማወቅ እፈልጋለሁ። እናንተ ስለምና ልክ አውቃለሁ እንደምትል ስለ መጽሐፍ ቅዱሳችሁን ብታስረዱኝ እፈልጋለሁ። አንዴ ሂዳያ አንዴ አዳምጪ። ይሄ በጣም ጠቃሚ ነገር ስለሆነ ነው። ለምንድን ነው መሰለሽ? ይሄ ዝም ብሎ ተራ የቁጥር ልዩነት ይመስላል አይደለ? ተራ የቁጥር ልዩነት ይመስላል። ምክንያቱም አሁን ይሄንን ልብ ብላችሁ ተመልከቱ። ይኸው ቢስሚላህ የምትለው ላይ አንዴ ይኸውልሽ ቢስሚላህ የሚለው አንድ ትላለች እዚች ጋር። ከዛ እቺ ሁለት ቁጥር ነች፣ አረብኛ ቁጥር የምታውቁ እቺ ሁለት ነች። ለማን ነው የተሰጠው? እሱ አልሐምዱሊላህ ረቢል ዓለሚን ለሚለው ሁለተኛ ነው። እዚህኛው ላይ ግን ቢስሚላህ የሚለው አንድ አልተሰጠውም። አንቀጽ የተሰጠው አልሐምዱሊላህ ረቢል ዓለሚን ተብሎ ነው አንድ ብሎ የሚጀምረው። ለምን ስትሉ ልዩነቱ ምንድነው መሰላችሁ? ባለዚህ ቁርአኖች እቺ ቢስሚላህ የሱራው ክፍል አይደለችም ብለው ነው የሚያምኑት። ይሄ የታወቀ የእስልምና ልዩነት ነው። የታወቀ በመዝሃቦች መካከል። ቆይ ልንገርሽ፣ አሳይሻለሁ ከፍቼ ማስረጃውን። በመዝሃቦች መካከል የማሊኪ መዝሃብ፣ የሻፊዒ መዝሃብ፣ የሐንበሊ መዝሃብ የሚያምኑት የተለያየ ነገር ነው። ማሊኪዎች እቺ የሱራው ክፍል አይደለችም ይላሉ። ሌሎቹ ደግሞ አይቺ የሱራው ክፍል ነች። ኢቭን ሰላት ራሱ ስታደርጊ ይሄ አንድ ተብሎ ቁጥር ከተሰጠበት የዚህ መዝሃብ አማኞች ሰላት ስታደርጉ ቢስሚላህን ጮክ ብላችሁ ነው የምትቀሩት። የማያምኑት ግን እችኛዋን ግን አንድ ብለው የማይሰጡ ግን ግማሹ በዝግታ ዝም ብለሽ በአፍሽ እንደ ማጉረምረም አይነት ነገር እንድትያት ወይንም ደግሞ ከተቻለ ባይባል ይመረጣል ነው የሚሉት። ይሄኛው ክፍል
ባለዚህኛዎቹ ቁርአኖች በመዝሃብ የተለያያችሁ ስለሆናችሁ ማለት ነው። ልዩነቱ የእስልምና ልዩነት የሚጀምረው ቁርአን አንድ ብሎ ሲጀምር ነው። እሺ ሰግጄ ልምጣ። ጓደኛዬ እየሰማች ነው። እኔ ልስገድ። ከ30 ይበልጥ ደግሞ እኔ ላውራ አሁን ደርሰሽ ነው ሂዳ፣ ችግር የለም እንጠብቅሻለን። እንትና ማነው ጉዳይ ዲያ ጠቅጠቅ አድርጎ መምጣት ነው ብሏል። ይቅርታ። እሺ ወገናችን እኔ ላውራ እስኪ ሚት አሁን እስኪ ቢስሚላህ ማለት ምን ማለት ነው? ትርጉም እስኪ ንገረኝ። ስለ ትርጉም አይደለም ቢስሚላህ አይደለም፣ ትርጉም በዛው ነው የምታገኘው። ቢስሚላህ ማለት ምን ማለት ነው? ስለ ትርጉም ሳይሆን በአላህ ስም ማለት ነው። ትርጉሙን እነግርሃለሁ፣ ግን ትኩረት ማድረግ ያለብን ነገር ላይ ትኩረት እንድናደርግ ስለፈለግኩኝ ነው። ቢስሚላህ ማለት በአላህ ስም ብለህ እንድትጀምር ስለሚፈለግ ነው። እኔ ግን ትኩረት እያደረግኩኝ ያለሁት ምን ላይ ነው መሰለህ? አይደለም ቢስሚላህ ራህማን ራሂም ማለት እያንዳንዱን አንቀጽ ትርጉም ልትለኝ ነው እንዴ? ፕሊስ አየህ፣ ከአንተ ጋር ማውራት ትንሽ ሊያስቸግረኝ ነው። እኔ ትኩረት ማድረግ የፈለግኩት አንተ ከየትኛዎቹ አማኞች ነህ? ለምሳሌ ቢስሚላህ የሚለው የሱራው ክፍል ነው ወይስ አይደለም ከሚሉት ወገን ነህ አንተ? አይደለም ነው ወገኑ ምን ማን ናቸው? እሱ አልተረዳኝም። ምንድነው ልትከፋፍለው ነው? ማን ነው እሱን? እኮ እሱን ደግሞ ማስረጃ ከፍቼ ላሳይህሽ። እንትን ነው የምንለው ሱናና ምንድነው የሚባለው? አውዝብላ ሺያ ሱናና ሺያ ነው የምንባለው። እነሱ የራሳቸው ነው፣ በእነሱ አይደለም ነው የሚልህ። ተረድተኸኛል? ቆይ ላሳይህ። እሺ ተመልከት ምን እንደሚል ማስረጃውን ተመልከት። ይሄ ገብተህ በራስህ ኡስታዞችንም ሄደህ መጠየቅ ትችላለህ። ቪዲዮም የኡስታዝ ቪዲዮ ከፍቻ አሳያለሁ። በነገራችን ላይ የኡስታዝ ቪዲዮ ከፍቻ አሳያለሁ። አይደለም ምን መሰለህ፣ አሁን አንዴ ላንብብልህ ፕሊዝ፣ አንዴ ላንብብልህ። ይኸው ተመልከት። በሱረቱል ፋቲሃ ውስጥ ቢስሚላህ አንድ አንቀጽ ይቆጠራል ወይስ አይቆጠርም የሚለው ጉዳይ በኢስላም ሊቃውንት ዘንድ ሰፊ ውይይት የተደረገበት ነጥብ ነው። ልዩነቱ የመጣው በቁርአን አሰባሰብና በነቢዩ መሐመድ አቀራረብ ላይ ተመስርቶ ነው። ዋና ዋናዎቹ ልዩነቶች የሚከተሉት ናቸው። ተመልከት። የሻፊዒ መዝሃብና የመካ ኩፋ ቁርአን አንባቢዎች እይታ አቋም ቢስሚላህ ራህማን ራሂም የሱረቱል ፋቲሃ የመጀመሪያው አንቀጽ ነው። ማስረጃ ፋቲሃ 7 አንቀጾች እንደሆነችና ቢስሚላህ አንዱ እንደሆነ መናገራቸውን ይጠቅሳሉ። ከዛ ውጤቱ ደግሞ ምንድነው? ሶላት በሚሰገድበት ጊዜ ቢስሚላህን ድምፅ አውጥቶ መቅራት ለጀህሪ ሶላቶች ግዴታ ነው ይላሉ። ከዛ እሺ የሐኒፊ ማሊኪይና ሐንበሊ መዝሃቦች እይታ አቋማቸው ምንድነው? ቢስሚላህ የቁርአን አንቀጽ ቢሆንም የሱረቱል ፋቲሃ አካል አይደለም፣ ሱራዎችን ለመለየት የተጠቀመ መክፈቻ ነው ይላሉ። ማስረጃ በሶላት ውስጥ በሰላት ውስጥ ነብዩ ንባባቸውን የሚጀምሩት በአልሐምዱሊላህ እንደነበር የሚገልጹ ዘገባዎችን ይጠቅሳሉ። ውጤት በሰላት ውስጥ ቢስሚላህ በለሆሳስ ድምፅ ሳይወጣ ነው የሚቀራው። እሺ ቁጥሩ እንዴት 7 ይሆናል ይልና ማብራሪያውን ያስቀምጥልሃል። ሌሎች ደግሞ አሉ ባይቀራም ደግሞ ይመረጣል የሚሉ ቢስሚላህ የምትለው ሰላት ላይ ባይቀራ ይመረጣል። ስለዚህ በመዝሃብ ተከፋፍላችሁ ሱራ አንድ ላይ የእስልምና ልዩነት ይጀምራል ማለት ነው። ኦኬ እዛ ጋር አይደለም ግን ልዩነቱ የሚያበቃው። ይኸው ከዛ በኋላ በዚህኛው ቁርአን መሰረት ይሄንን ቁርአን ሞሮኮ ሀገር ያሉ ሙስሊሞች ናቸው በስፋት የሚጠቀሙበት። እዚህኛው ቁርአን ላይ 3ኛው አያ ላይ ስትመጡ በዚህኛው ቁርአን ምን የሚል አንቀጽ አለ? መሊክ የውመዲን የሚል አንቀጽ አለ። መሊክ የውመዲን። በዚህኛው አንቀጽ ደግሞ 4ኛው አያ ላይ የቁጥር ልዩነት ስላለ እሱን ነው ልብ እንድትሉ። ምክንያቱም የሞሮኮ ሙስሊም አግኝታችሁ ለምሳሌ እስኪ ሱራ 1 4ኛውን አያ ቅራ ብትሉት መሊክ የውመዲንን አይደለም የሚቀራላችሁ። ለሱ 4ኛው አያ ምንድነው? ኢያከ ነዕቡዱ የሚለው ይሄ ነው ለሱ 4ኛው። ይሄው 4ኛ ይሄኛው ስለሆነ
ቁጥሯ ትወስናለች። እሱን ላስረዳህ ምኑን ነው እሱን ላስረዳህ ምኑን እሱን ላስረዳህ ያ ነጥቡ ፊት ላይ ያለው ምን እንደሆነ ላስረዳህ። በምን የምጠቀሙ ላስረዳህ። ምንድን ነው የምታወራው? የምን ነጥብ ነው የምትለኝ? እዚህ ጋር አሁን አንተ አንድ ቁጥር 3 ቁጥር ብለህ የምትቆጥረው ለምንድን ነው የተደረገው ልነግርህ። አሃ ነው። እሱንማ ተነጋገርን እኮ በቃ ይኸው እዚች ጋር ቢስሚላህ አይደለም። ለምንድን ነው አይደለም ልነግርህ። ለምንድን ነው የተደረገው ልነግርህ። እኔ አይደለም። እሺ ንገረኝ አንተ። ያከለ ተቀበለኝ አይደለም። አልሐምዱሊላህ ረብል ዓለሚን ስትለው ይቆማል አይደለም። አልሐምዱሊላህ ረብል ዓለሚን ይሄ መውቂያ ስትቆም መችህ ነው። ምን መሰለህ ቁርአን ስትቀራ የሚቆም ቦታ ላይ ትቆማለህ፣ የምትቀጠል ቦታ ላይ ትቀጠላለህ ማለት ነው። ቁርአን ማንበብ ስትጀምር ማለት ነው። ተረድተኸኛል? አሁን መሰለህ ቁርአን አድርገህ አትንብብ። እንደ ዘፈን እንትን አይቻልም። ተረድተኸኛል? መቆም ያለበት ቦታ ላይ ታቆማለህ። ይሄ የተደረገው ለዛ ነው። ተረድተኸኛል? አሁን አይ አይደለም፣ ልክ አይደለም። ልክ ነኝ። ልታስተምረኝ ነው ይለኛል። እሺ አንድ ጊዜ አዳምጠኝ እኮ። ልክ እንዳልሆንክማ ለምንድን ነው መሰለህ ልዩነቱ የመጣው ብዬ እኮ አብራራውልህ። እኔ ልዩነቱ የመጣው ይኸውልህ እችኛዋን ቢስሚላህን አንድ ብለው ስለጀመሩ እነዚህ ሁለተኛው ምን ይሆናል ማለት ነው? አልሐምዱሊላህ። ሶስተኛው ምን ይሆናል? አራህማን ራሂም። አራተኛው ማሊክ የውመዲን የሚለው ማለት ነው። እነዚህኛዎቹ ግን አንድ ብለው የጀመሩት ከቢስሚላህ ሳይሆን ከአልሐምዱሊላህ ስለሆነ አንድ አልሐምዱሊላህ፣ ሁለት አራህማን ራሂም፣ ሶስት ማሊክ የውመዲን ነው የሚሆነው በዚህኛው ቁርአን መሰረት። ለዛ ነው ቁጥር ልዩነት የመጣው እንጂ እሱማ ቁጥር የተቀመጠበት እር ብለህ እንድታነብ በመሃል ጋፕ እንዲኖረው ነው ምናምን የሚለውን አይደለም እየጠየቅኩ ያለሁት። እነዚህም እኮ ጋፕ እንዲኖረው ቁጥር አድርገዋል። ግን እነዚህኛዎቹ ቁጥር ያላደረጉበትን አስረድቻለሁ። አሁን ወደሚቀጥለው ልዩነት እንምጣና ይኸው አንቀጽ በዚህኛው ቁርአን ሶስተኛው ላይ እዚች ጋር መሊክ የውመዲን የምትል አንቀጽ አለች። ይሄንን ፊደሉን ተመልከቱ። አሁን ያረከው ምንድነው የምትባለው? እሱ ፊደል በአረበኛ የትኛዋ ምንድነው የምትባለው? እሱ ምንድነው የምትባለው? መጀመሪያ ያላት ሚም ከላይ ያላት ምንድናት? ነጥብ እንትን ያለው ፈትሃ ፈትሃ ምን ነው? ለነሳ ላ ተረተኛል። እንደዚህ ፈትሃ ምና ፈትሃ በፈትሃ ይሄ አይደለም። አስተምረኝ ካልካ አስተምርሃለሁ። ተረተኛል። ይሄ ፈትሃ ባባ አትለኝ። ተረተኛል። አሁን ይሄ እንደዛ አድርገህ ቅራኝ እስኪ። ቆይ ሚም ላይ ያለችው ሐረካ ምንድነች? አንተ ንገረኝ። ምኑ ሚም ላይ ያለው ሐረካ ምንድነው? ምንሳማ ሚምነሳማ ሐረካውን ንገረኝ። የሐረካው ምንድነው ስሙ? ሐረካ ምንድነው? ሐረካ ምንድነው የምትለው? አይ እንደነዚህ አይነት ልጆች ሐረካም እንደሆነ አጣጣም ራስ አይደለም። ራስን መታወቀው ነገር እኮ ነው። እንትን የምትለኝ ሐረካ ምንድነው? ሐረካን ቁርአን ላይ አልሰማሁም። ይሄ ምን ሰምቶት ያለው ሰው ካለ እዚህ አሉ ብዙ ሙስሊሞች። ይኸውልህ ለምሳሌ ይሄ ፊደል ምንድን ነው? አላውቅም። ይሄ ፊደል ምን እንደሆነ አታውቅም? አዎ በልሽ ታች ወረዳ። ታዲያ ምን ትሰራለህ? ታች ወረድሽ። ሂዳያ ተመልሰሽ መተሻል? አዎ ሰምቼ መጥቻለሁ። ኦኬ ፕሊዝ። ሌሎች ሙስሊሞች ግን ስትገቡ ፕሊዝ አትሊስት ሐረካ ምን እንደሆነ ወቁና ግቡሽ። ምንድነው ይሄ ሐረካ ብሎ ለዚህ እኮ ነው ስታስገባ እውቀት ያለው ስለ ዲኑ በደንብ በስነ ስርዓት የተማረው መመለስ የሚችለው ጊዜው ለዲኑ መስዋዕት ያደር። አንተ አሁን ጎበዝ ሆነ፣ እሺ ተማርክ፣ መጽሐፍ ቅዱስን ከቁርአን ድረስ አለፍ፣ አንተ አወቅ። አንተ ስላወቅ ሌላው ያውቃል ማለት አይደለም። እኔ አሁን እስቲ አንተ ስለ መጽሐፍ ቅዱስ ካወቅ ዛሬ ስለ መጽሐፍ ቅዱስ መረዳት ፈለጉ፣ አስረዳኝ። ወደዛ እንመጣለን። ርዕሴ ግን መጀመሪያ አሁን ለሙስሊሞች ቁርአንን ማሳወቅ ነው ዛሬ ርዕሴ። ቁርአን እንደተበረዘ አልችልም። ለምን ይሄው ማስረጃው ፊት ለፊት እያለ አይኔን እንቁላል ያድርገው ልትይ አይደለም? ለምን ራስሽን ትከጃለሽ? ይኸውልሽ መጽሐፍ ቅዱስ ሲናገር ምን ይላል መሰለሽ? የመዳን ሰዓት አሁን ነው ብሎ ይናገራል። በአንድም በሌላም በኩል እግዚአብሔር ይናገርሽ ይሆናል።
ያለሽበት የስህተት መንገድ ወደ ሞት ጎዳና ይዞሽ እንዳይሄድ አትጋብዡ። እና የስህተት መንገድ ነው ብለህ ታስባለህ እንዴ? ምን ጥያቄ አለው? እስልምና ነው ያልሽኝ? ሶስት አምላክ አለን ስላላልን ወይስ ለመላእክት ስላልሰገድን? አየሽ፣ እሱን ነው ይኸውልሽ። ወደ ክርስትና እንመጣለን። ሂዳያ ቆይ፣ ሙስጠፋም አንተ አንድ ጊዜ ቆይ፣ አንዴ ሂዳያ ቆይ። ሶሪ ሙስጠፋን ሚዩት አደረጋለሁ። አይ ችግር የለውም፣ እሷ ትሰጠኛለች እድሉን ትሰጠኛለች እሷ፣ ችግር የለውም። አንዴ ሙስጠፋ ሚዩት ላይ ሁን ፕሊዝ። በቀሎ በእውነት እኔ በእውነት ነው የምልሽ ሂዳያ፣ ነፍስሽን እንድታድኝ ነው ይሄን ነገር እየነገርኩሽ ያለሁት። የተነገረሽ እስልምና ወይስ ኦርቶዶክስ? ቆይ ወደዛ እንነጋገራለን፣ አይዞሽ ችግር የለውም። ቆይ ርዕሱን አልቀይርም። ምን ያሁን ምንም ነገር ብታደርጊ እኔ አላማዬ ምንድነው መሰለሽ? እኔም እኮ አንዴ ሂዳያ አዳምጪኝ። እየተደማመጥን ቢሆን ጥሩ ነው። እኔ አላማዬ ምንድነው መሰለሽ? እስልምና ስትፈልግ ሞት ልታረግ ስትፈልግ ልዘጋ ነው እንደ የፈለከው ልትረጭ ነው አንተ። ኧረ አንዴ እናወራለን ሙስጠፋ፣ ካንተ ጋር ችግር የለም፣ ካንተ ጋር እናወራለን። ኖ አይደለማ፣ ሰው ሀሳቡን መናገር አለበት። እሺ ቴንክ ዩ ዲያቆን። አላማዬ ምንድነው መሰለሽ ሂዳያ፣ የተነገረሽ እስልምና ውስጥ የነገሩሽ ውሸት መሆኑን፣ የነገሩሽ ትርክት ትክክል አለመሆኑን እንድትረጂ፣ ያንን አውቀሽ ያንን ተረድተሽ ከዛ በኋላ ደግሞ ክርስትና ላይ ጥያቄ ሲኖርብሽ ወደዛ እንሄዳለን፣ ወደ ክርስትናው እንመጣለን። መጀመሪያ ግን እስልምና የተነገረሽ ነገር ሁሉ ውሸት እንደሆነ ይሄው እዚሁ አሁን በአይንሽ በብረቱ ትመለከቻለሽ። አይንሽ ያየውን ነገር ደግሞ መካድ አትችይም። ህሊናሽን በኋላ ለጊዜው ታታልዩ ይሆናል እንጂ ቀስ እያለ ይጠይቅሻል ህሊናሽ፣ ለምንድነው የምትክጂው እያለ። ስለዚህ በአይንሽ የምታዩን ነገር አትካጂ። ላሳይሽ፣ ቁርአን አንድ ነው ብሎ የነገሩሽ ነገር ውሸት ነው፣ ስህተት ነው። እንትን ጥያቄ እንዳታበዢ፣ የትኛው ነው ከአላህ የመጣው ብለሽ ጥያቄ እንዳታበዢ። አንድ ነው እያሉ ይነግሩሻል። እንዴ ወንድሜ ሰማኛ፣ ጥያቄ ካልጠየቅኩ መልስ እንዴት አገኛለሁ? አንተ እኮ አጠያይቁንም እንትን የሆነ ግልጽ እያደረክ አይደለም። መልሱንም ደግሞ በትራንስሌት ኤአይ ግን ትክክል ነው ብለህ ታምናለህ? ይኸውልሽ ጥያቄ ካልጠየቅኩ እንዴት አምናለሁ ብለሻል አይደለ? ሱረቱል ማኢዳ 101ኛው አያ ላይ ቁርአን ላይ ምን ይላል መሰለሽ? እናንተ ያመናችሁ ሆይ ለእናንተ ቢገለጽ ከሚያስከፋችሁ ነገሮች አትጠይቁ ተብላችሁ ደግሞ ተነግሯችኋል። አየሽ፣ ብትጠይቂ አሁን ስለዚህ ቁርአን ብትጠይቂ ያስከፋሻል። እኔ አልጠይቅም። አንተ ያሰኘህን ስትነግረኝ አንተ ማለት አይምሮህ ውስጥ የመጣውን ሁሉ ትነግረኛለህ። እኔ መጠየቅ አልችልም፣ መስማት ብቻ ነው ማለት ነው። ከዛ ምን ታደርጋላችሁ? ከዚህ ቪዲዮ ተቆርጦ ምን ተብሎ ይፖሰታል? ሙስሊሞች መልስ የላቸውም ተብሎ እታች ደግሞ የምትስቁ ሙድ የምትይዙ አንድ ስለ ሃይማኖታችሁ ስድት አድርጋችሁ ማታውቁ ናችሁ። ልብ ካላችሁ ልክ እንደነሱ እሱ ኑና አስተምሩ። ዝም ብላችሁ እንትን አትበሉ። በቃ ምን እናደርጋለን መሰለሽ? ይኸውልሽ እኔ ሙድ ለመያዝ ለመሳቅ ምናምን ሳይሆን እንድታውቂው ነው። አንተ እያስተማርከኝ ነው አይደለ? ይሄ ብለህ ኦኬ፣ እዚህ ጋር ሙድ ለምን ይይዛሉ? አንድ ሰው ይሄ ዲን ነው ሃይማኖት ነው። ወይ ቁርአን ብቻ ስለሆነ የወረደ የአቀራር ዘይቤ የሚለያየው አቀራሩ ነው። ኦኬ፣ አቀራሩ ደግሞ እንደማይለይ እስኪ ላሳይሽ። ይሄ ሱራ ይታይሻል? ይዋ እስቲ ሱረት ምን ሱረቱል ምንድነው? አቅርብልኝ አንዴ። እንደዚህ ልብዝዝ ብሏል። ኦኬ ሱረቱል ዙኽሩፍ ነው። እሺ 43ኛው ሱራ ላውጣሽ እኔ ጋር ሰርች አድርጌ። ጎበዝ፣ እንደዛ ጥሩ ነው። አውጪ። እንዴት አቀራር ልዩነት እንዳልሆነ ላሳይሽ ስለፈለኩኝ ነው። ሱረቱ ዙኽሩፍ ነገራችሁ። ቢኒ እንኳን ደህና መጣ። ታላቁ ዲያቆን ሀሳብ ካላችሁ በመሀል እንትን ማለት ትችላላችሁ፣ ሀሳብ መስጠት ትችላላችሁ። ሳሚም እዮባ እስክታወጣ እግዚአብሔር ይመስገን። እሺ እዛ አንተ ጋር ያለው እንደዚህ እያቀረብክልኝ እየደበዝዛል። ግን በነገራችን አይ ይታያል በደንብ። እንዴት ነው በደንብ ይታያል። እሺ አሊፍ ላም ሚም። አረ አሊፍ ላም ሚም ብሎ አይጀምርም። 43 ሐሚም ብሎ ነው የሚጀምረው። ምን ተረጋጋ። እሺ
ከወጣልኝ የሞከርኩ እኮ ነው። ገጹን ከፈለግሽ ምናልባት 489ኛው ገጽ ላይ ነው። ይሰማል ቢኒያ አሩት ይሰማል። ያ የተወሰነ ነገር አሳያትና እነ መምህርነት አለቁም ስላሉ ጥያቄ ካላት ደግሞ ትንሽ ይመለስላት። እሺ እሺ። ስልክ ምን ሆነ ነው ደነዘዘው? والله ስክሪንሾት ላድርግልህ። ምንም ሰርች አላደርግም ያለን ሳወጣ ይሄው እኮ ግን ፊት ለፊት አለ። ለምን ፊት ለፊት አታዩ? አንተ ስልክን ያልከኝ ብቻ እኔ ብደነባበርስ ነው። እሺ ችግር የለም። እኔ አላደነባብርሽም። 43ኛው ሱራ ነው ያወጣሁት እንጂ የምታጋባው ግራ። እሺ 43ኛው ሱራ ነው ያወጣሁት ሐሚም ብሎ የሚጀምረው 19ኛው አያ ላይ ስትሄጂ ይኸውልሽ፣ በዚህ በኩል 19ኛው አያ ይታይሻል አይደል? ምን ይላል? ወጃአሉ ለሚለው ይታይሻል? ወጃአሉ الملائكة እሺ ወጃአሉ الملائكة الذين هم ኢባዱ الرحمن ቆይ እቺ ኢባዱ ነው አይደል የምትለው? በጣም ጥሩ። ይሄኛውን ቁርአን ደግሞ ላሳይሽ። ይሄው ይሄኛውን ደግሞ እስኪ አንብቢልኝ። ወጃአሉ الملائكة ملائكة لا እስቲ ስንዴ ضمانه ወይስ ፈትሐ? ملائكة الذين هم عباد الرحمن ቆይ እቺን ደጋሚ አንብቢያት። ይሄ ኢባዱ ነው የሚለው عند الرحمن። ይሄኛው ቁርአን ግን ምንድን ነው የሚለው? عباد الرحمن። የትኛው ቁርአን ነው ታዲያ? አሁን ይሄ ያቀራር ነው ወይስ የፊደል ሁሉ ልዩነት ነው የምትመለከችው? እስቲ የዚህኛው ሱራው ማየት ፈልጋለሁ። ይሄው ሱራ 43 ይኸውልሽ፣ ገጹ ራሱ አንድ አይነት ነው 489። ይሄው ሐሚም ብሎ የሚጀምረው ሱረቱል ዙኽሩፍ። ምናልባት ጽሁፉ ትላልቅ በሆነው በዚህኛው እስኪ ላሳይሽ። ይሄ ማለፍ አይችልም ወይ ታቆ ወደሬ ኢንፎርምስ እሺ ይሄው ይሄኛው ቁርአን እንደዚህ ፊት ለፊት አጠገብ ላድርግልሽና በደንብ እንድታስተያያቸው። ይኸውልሽ አንድ አይነት ሱራ ይኸው ሐሚም ብሎ የሚጀምረው ገጽ 489 ገጽ 489 ከዛ 19ኛው አያ ይኸው እዚህ ይኸው ወጃአሉ ለሚለው እዚህኛው ላይ ይኸው ይሄ ኢባዱ ይላል አውራጣት ያለበት። ይሄኛው ደግሞ ይሄ ደግሞ ኢንደ ይላል መሀል ጣት ያለበት እዚህ ጋር። ይሄ ኢንደ ረህማን ይላል። ይሄ ደግሞ ኢባዱ ረህማን ይላል። ገጽ 490 ገጽ 490። ስለዚህ የተለያዩ ቁርአኖች ናቸው ያሏችሁ። አንድ ቁርአን ነው ብሎ ያነገሩሽ ውሸት ነው ሂዳያ አላምንም። እና ይሄ ታዲያ ምንድን ነው?